በእንግሊዝ የካራባው ካፕ የግማሽ ፍጻሜ የመልስ ጨዋታ ሁለቱን የለንደን ክለቦች አርሰናልና ቼልሲን ያገናኘው ፍጥጫ በአርሰናል አሸናፊነት በመጠናቀቁ አርሰናል ከረጅም ዓመታት በኋላ ይህንን የመድረኩን የዋንጫ ክብር ለማሳካት ወደ ዋንጫው ሽሚያ ማለፉን አረጋግጧል። ሌላኛው የፍጻሜ ተፋላሚ ዛሬ ምሽት በኢታድ ስቴዲየም ይለያል። ማንቸስተር ሲቲ ከኒውካስል ዩናይትድ ጋር የሚያደርጉት የግማሽ ፍጻሜ ጨዋታም ተጠባቂ ሆኗል። እንደዚሁ በኮፓ ዴላሬ የኳርተር ፋይናል ጨዋታ የካታሎናው ክለብ ባርሴሎና አልባሳቴን ከውድድር መድረኩ በማሰናበት ወደ ግማሽ ፍጻሜ ማለፉን አረጋግጧል። በሌሎች አጫጭር ስፖርታዊ መረጃዎቻችን አርሰናል በቀጣይ የክረምት የተጫዋቾች የዝውውር መስኮት ትልቅ የፊት መስመር አጥቂ ለማምጣት ሌሎች ሁለት የፊት መስመር አጥቂዎቹን ሊሰዋ እንደሚችል እየተዘገበ ይገኛል። በካታሎናው ክለብ ባርሴሎና በውሰቱ ላይ እየተጫወተ የሚገኘው እንግሊዛዊ ኢንተርናሽናል ማርከስ ራሽፎርድ ተመልሶ ወደ አሳዳጊው ክለብ ማንቸስተር ዩናይትድን እንደማይቀላቀል እየተገለጸ ይገኛል። በሌላ በኩል ኒጎሎ ካንቴ የቱርኩን ክለብ ፊነርባቼን መቀላቀል ስለመስማማቱ እየተገለጸ ይገኛል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለተ ረቡዕ ጥር 27 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያዎቻችን ጋሻው ዳኛውና ብሩጌታቸው ከኛ ጋር ቆይታ ያደርጋሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የ19ኛ ሳምንት መርሃ ግብር ጨዋታን የተመለከተ መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም አዲስ አበባ ስቴዲየም ላይ በሚደረጉ ጨዋታዎች ጅማሮውን ያደርጋል። ሲዳማ ቡና እግር ኳስ ክለብን ቀዳሚ ስፍራ ላይ ያስቀመጠው የዘንድሮ የኢትዮጵያ ፕሪሚየር ሊግ በከፍተኛ ፍክክር ታጅቦ አዳዲስ ክለቦችንም እያስመለከተ ነው የሚገኘው። ዛሬ እንግዲህ የሊጉ መርሃ ግብር ጅማሮውን ሲያደርግ አዲስ አበባ ስቴዲየም ላይ ሁለት ጨዋታዎች ነው የሚከናወኑት። ቀን 7 ሰዓት ላይ አዲስ አዳጊው ክለብ ሸገር ሲቲ ከምድረገነት ሽሬ ጋራ የሚያደርጉት ጨዋታ ይጠበቃል። ሸገር ሲቲ በሳምንቱ መጨረሻ ቀናት በ18ኛ ሳምንት መርሃ ግብር ላይ ወደ አሸናፊነት መመለስ ችሏል። ይህንንም ተከትሎ ተከታታይ ድሉን ለማስመዝገብ በዛሬው ጨዋታ ላይ ከባድ ፍልሚያ እንደሚያደርግ ነው የሚጠበቀው። የአሰልጣኝ አሸናፊ በቀለው ቡድን በዘንድሮ ዓመት እንግዲህ እንዳደገው በዘንድሮ ዓመት ወደ ፕሪሚየር ሊጉ ማደጉ የሚታወስ ነውና ያን ያህል ጥንካሬን እያስመለከተ አይደለም የሚገኘው። አሁን ላይ ግን ባለው አቋምና ባለው ስብስብ የተሻለ ጉዞም ሊያደርግ እንደሚችል ነው እንግዲህ እግር ኳሱ ባለሙያዎች እየገለጹ የሚገኙት። ዛሬ ከምድረገነት ሽሬ ጋር የሚያደርገውን ጨዋታ ማሸነፍ ከቻለ የበለጠ ነጥቡን ወደ 23 ከፍ አድርጎ ደረጃውን ማሻሻል ይችላል። ምድረገነት ሽሬም የወጥነት ችግር ከሚነሳባቸው ክለቦች መካከል አንደኛው ቢሆንም በአንጻራዊነት የተሻለ ነገር እያስመለከተ ነው የሚገኘው። አሁን ላይ 22 ነጥቦችን ይዞ 11ኛ ደረጃ ላይ ይገኛል። የዛሬውን ጨዋታ ማሸነፉ ደግሞ የበለጠ ውጤቱን እና ደረጃውን እንዲያሻሽል የሚያደርገው ነው የሚሆነው። ይህ ጨዋታ 7 ሰዓት ላይ በአዲስ አበባ ስቴዲየም ይደረጋል። ይህ ጨዋታ ፍጻሜውን እንዳገኘ አንድ ተስተካካይ ጨዋታ የሚቀረው ሀዲያ ሆሳዕና ከመቻል ጋር ቀን 10 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። መቻል እንግዲህ ያለፉትን ዓመታቶች ዘንድሮን ጨምሮ የተሻለ ፉክክር እያደረገ ለሻምፒዮናነትም ከሚገመቱ ክለቦች መካከል አንደኛው ሆኗል። 29 ነጥቦችን ይዟል። ተጨማሪ ንጹህ የ9 የግብ ክፍያም እንደዚሁ አለው። 5ኛ ደረጃ ላይ ነው የተቀመጠው። ይህን ጨዋታ ማሸነፍ ከቻለ ነጥቡን ወደ 32 ከፍ ያደርጋል። ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስ የበለጠ በሻምፒዮናነቱ ፉክክር ውስጥ መቆየቱን የሚያረጋግጥ ነው የሚሆነው የአሰልጣኝ ሙሉጌታ ምህረቱ ቡድን ማለት ነው። ሌሎች ጨዋታዎች እንግዲህ ነገና ከነገ በስቲያም ቀጥለው ይከናወናሉ። ኢትዮ ኤሌክትሪክ ከሲዳማ ቡና የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ሲዳማ ቡና የሊጉን የደረጃ ሰንጠረዥ አሁንም በቀዳሚነት እየመራ መሆኑን ተከትሎ ይህን ጨዋታ የማሸነፍ ቅድመ ግምት አግኝቷል። በእርግጥ ያለፉትን ጨዋታዎች ማሸነፍ አልቻለም። አዳማ ከተማ ከሐዋሳ ከተማ፣ ኢትዮጵያ መድን ከፋሲል ከተማ፣ ቅዱስ ጊዮርጊስ እግር ኳስ ክለብ ከወልዋሎ ዓዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ ከድሬዳዋ ከተማ፣ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ፣ ነገሌ አርሲ ከመቀሌ እንደዚሁም ኢትዮጵያ ቡና ከወላይታ ዲቻ ጋር የሚያደርጉት የ19ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ናቸው የሚሆኑት ማለት ነው። እንግዲህ የሊጉን የደረጃ ሰንጠረዥ ሲዳማ ቡና 34 ነጥቦችን እና 14 ንጹህ የግብ ክፍያ በመያዝ በቀዳሚነት እየመራ ይገኛል። ሐዋሳ ከተማ፣ ነገሌ አርሲ፣ ፋሲል ከተማ እኩል 32 ነጥብ አላቸው። ከሁለተኛ እስከ 5ኛ
ያለውን ደረጃ ይዘው ነው እየተመለከትን የምንገኘው። ፋሲል ከተማ አንድ ተስተካካይ ጨዋታ ይቀርዋል። ይህን ጨዋታ ደግሞ ማሸነፍ ከቻለ የሊጉ መሪ የሚሆንበትን እድል ማመቻቸት ይችላል ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ አዲስ ግደይ ከኢትዮጵያ ንግድ ባንክ እንደዚሁም ደግሞ አቤል ያለው ከፈረሰኞቹ ከቅዱስ ጊዮርጊስ እግር ኳስ ክለብ ኩል 8 ግቦችን ከመረብ በማሳረፍ እየመሩት ነው የሚገኘው ማለት ነው። የኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችንን በዚህ እናጠናቅቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ከናሁ ቴሌቪዥን ጋር ቆይታ እያደረጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ናሁ ስፖርትን የዕለተ ረቡዕን የመረጃ ሰዓታችንን በመከታተል ላይ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ ስናደርስ ቆይታ አድርገናል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ ስፖርታዊ መረጃዎች ናቸው ወደ እናንተ የሚደርሱት። የእንግሊዝ ካራባኦ ካፕ የግማሽ ፍጻሜ ተጠባቂ ጨዋታ ትላንት በለንደን ደርቢ በኤሚሬትስ ስቴዲየም ሁለቱን ሰማያዊውን ከቀዩ ያገናኘው ጨዋታ በቀዩ አሸናፊነት ፍጻሜውን አግኝቷል። አርሰናል እንግዲህ ከ20 በኋላ ወደ ዌምብሌ ለዋንጫ ፍልሚያ የሚያደርገውን እንቅስቃሴ ወይም ደግሞ ወደ ዌምብሌ የሚያመራበትን ትኬት የቆረጠበትን ጨዋታ ነው ትላንትና ድል ማድረግ የቻለው። እንግዲህ ያስቀድሞ በደርሶ መልስ ድምር ውጤት የተደረገ ጨዋታ ነው። በስታንፎርድ ብሪጅ ያደረገውን ጨዋታ 3-2 በሆነ ውጤት አሸንፎ በድል መመለሱ የሚታወስ ነው። ትላንትም ይሄንን ገድል እንደዚሁ በሜዳው ኤሚሬትስ ስቴዲየም 1-0 በሆነ ውጤት ቼልሲን በማሸነፍ ደግሞታል። ትላንት በነበረው እንቅስቃሴ የቼልሲዎችም የተሻለ የማጥቃት እንቅስቃሴን ማድረግ ችለው ነበር ማለት ይቻላል። በመጀመሪያው ፈርስት ሃፍ ላይ የተለያዩ ኳሶችን ወደ ጎል ይዘው በመሄድ እንግዲህ ተመልክተናቸዋል። ጨዋታው አስቀድመው እንግዲህ የቼልሲው አዲሱ አሰልጣኝ ጥሩ ነገር እያስመለከቱ እንዳሉ ብዙ አድናቆት እየተሰነዘረላቸው ነው የሚገኘው። ካለፉት 7 ጨዋታዎች 2 ጊዜ በቼልሲ ብቻ ነው የተሸነፉት፣ በ2 ጊዜ በአርሰናል ብቻ ነው የተሸነፉት። 5ቱን ጨዋታዎች ማሸነፍ ችለዋል በተለያዩ የውድድር አይነቶችም ቢሆን ማለት ነውና እኛ አሰልጣኝ ትላንትና እንግዲህ ጨዋታው ፎርሜሽን ላይ ይዘው የገቡት በባክ ስሪ ነው የተጫዋቱት። እንግዲህ ሮበን አሞሪም ሞክረው ያልተሳካላቸው በዩናይትድ ቤት አሁን ቼልሲ ትላንትና አርሰናልን በ3 ተከላካይ ለመቋቋም ያደረገው እንቅስቃሴ ወይም ደግሞ አሰላለፍ እስከ መጨረሻው ደቂቃ ድረስ አዋጭ ቢሆንም የማታ ግን በካውንተር አታክ የተገኘውን ኳስ እንግዲህ ተቀይሮ የገባው ካይ ሃቨርትዝ ጎል አስቆጥሮ 1-0 በሆነ ውጤት አርሰናል ማሸነፍ ችሏል ማለት ነውና ቀደም ሲል እንደገለጽኩላችሁ 2020 ላይ ለመጨረሻ ጊዜ ነበረ በዌምብሌ ስቴዲየም በእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ከራሱ ከቼልሲ ዋንጫ የነጠቀው አርሰናል በዚሁ በአሰልጣኝ ሚካኤል አርቴታ ዘመን ማለት ነውና ከ6 ዓመታት በኋላ ወደ ዌምብሌ ስቴዲየም የማምራቱን እድል አመቻችቷል ማለት ነውና እንግዲህ ትላንት በነበረው እንቅስቃሴ ላይ እንደነ ማርቲን ኦዲጋርድ የመሳሰሉ እንደነ ቡካዮ ሳካ የመሳሰሉ የአርሰናል ዋና ተጫዋቾች አልነበሩም። እነዚህ ተጫዋቾች እንግዲህ ዋና ተብሎ ከሚጠቀሱ ተጫዋቾች መካከል አንደኛው ነው። ግብ ጠባቂውም ራሱ ዳቪድ ራያን ጨምሮ ማለት ነው። ትላንትና ኬፓ አሪዛባላጋ ነው የግብ ዘብ ሆኖ ለአርሰናሎች ሲያገለግል የነበረው። ክሊንሺት አስመዝግቦ ወጥቷል በዚህ እንቅስቃሴ ላይ ማለት ነውና እንግዲህ 1-0 በሆነ ውጤት ባለቀው እንቅስቃሴ ተቀይሮ የገባው ካይ ሃቨርትዝ የቀድሞ ክለቡ ቼልሲ ላይ ነው የአሸናፊነቱን ግብ ያስቆጠረው። በረኛውን ሮበርት ሳንቼዝን አታሎ ነው በግሩም ሁኔታ ጎል ማስቆጠር የቻለው። ይህ ጎል እንዲቆጠር ደግሞ እንግዲህ የክለቡ ውዱ ተጫዋች ዴክላን ራይስ ነው ከመሃል ሜዳ ይህንን ኳስ አሻግሮ ለካይ ሃቨርትዝ ማቀበል የቻለውና እጅግ በጣም በግሩም ሁኔታ ጎሉን አስቆጥሮ እንግዲህ
4-2 በሆነ ውጤት በአግሪጌት ወይም በድምር ውጤት አርሰናል አሸንፎ ወደ ዋንጫው ሽሚያ ማለፉን ያረጋገጠው ማለት ነው። እንግዲህ ትልልቅ የዋንጫ ክብሮችን በዘንድሮ ዓመት ያሳካል ተብሎ ቅድመ ግምት የተሰጠው አንደኛውን የዋንጫ ተፋላሚ መሆኑን በዚህ የውድድር መድረክ ላይ ማሳየት ችሏል ማለት ነውና ከጨዋታው መጠናቀቅ በኋላ እንደነ ዌልሲ ፎፋናን የመሳሰሉ የቼልሲ ተጫዋቾች ሲያለቅሱ ተመልክተናል። ትልቅ እንግዲህ አሁን የነዚህ የሊግ ካፕ የኤፍኤ ካፕ የውድድር መድረኮች በጣም ግምት እያገኙ ተጫዋቾችም ለነዚህ የጨዋታ እንቅስቃሴዎች ትልቅ ግምት እየሰጡት ነው የምንመለከተው። ከዋንጫ ወይም ከውድድር መድረኩ ሲወጡ ሲያዝኑ እንመለከታለን። ለወትሮ እንግዲህ ታዳጊ ተጫዋቾች የሚሞከሩበት የውድድር መድረክ እንደነበረ እናስታውሳለን። ነገር ግን አሁን ሁሉም አሰልጣኞች የተሟላ ቡድናቸውን ይዘው እየገቡ ይሄ እነዚህን መሰል የዋንጫ ክብሮችን ለማግኘት ጥረት ሲያደርጉ እንመለከታለንና ትላንትም የተመለከትነው በዚህ በካራባው ካፕ የውድድር መድረክ ላይ የግማሽ ፍጻሜው የመጨረሻው ጨዋታው መጠናቀቁን አርሰናል ወደ ዋንጫው ሽሚያ ማለፉን እንደዚሁም ደግሞ ቼልሲ ከውድድር መድረኩ መሰናበቱን ባረጋገጠበት ሰዓት ላይ እንግዲህ የቼልሲ ተጫዋቾች ትልቅ ድብርት ውስጥ ገብቷል። በጣም ደብሯቸዋል። 4-2 በርግጥ የለንደን ደርቢ ናቸው፣ የለንደን ክለቦች ናቸው ሁለቱም። ከዚህ የዋንጫ ክብር ባለፈ እንግዲህ በአንድ ከተማ ክለቦች በሚደረገው እንቅስቃሴ ላይ ብዙ ጊዜ ፉክክሮች ይኖራሉና ይህንን ጨዋታ ለማሸነፍ ሞክረው ነበረ ወይም ፍላጎቱም አድሮባቸው ነበር። አሰልጣኙን ጨምሮ ይህንን ጨዋታ የማሸነፍ ፍላጎት እንደነበራቸው ሲገልጹ ነበር። ከዛ ባለፈ እንደነ ጋርናቾን የመሳሰሉ ተጫዋቾች በመጀመሪያው ጨዋታ ላይ ተቀይረው ገብተው የጨዋታውን የጎል ልዩነት መቀነስ የቻሉት ይህን መሰል ተጫዋቾች ግን ትላንትና እንግዲህ ተቀይረው ነው የገባው ጋርናቾም። ከዛም ባለፈ ኮል ፓልመርና ስቲቭ ሃውም እንደዚሁ ከረፍት በኋላ ነው ተቀይረው የገቡት በጨዋታው እንቅስቃሴ ማለት ነው። የቼልሲ ደጋፊዎች ምናልባት በቂ የመጫወቻ ዕድል እነዚህ ተጫዋቾች ቢያገኙ የበለጠ የአርሰናል ተከላካዮችን ሊያስጨንቁ ይችሉ ነበር የሚል እንደዚሁ የቁጭት አዘል አስተያየት ሲሰጡ እየተመለከተ ነበረ። ከጨዋታው መጠናቀቅ በኋላ አሰልጣኝ ሚካኤል አርቴታ በቡድኑ ተጫዋቾች በአጠቃላይ ባስመዘገቡት ውጤት ደስተኛ መሆኑን ገልጿል። ወደ ዋንጫ እያመራን መሆኑን እያሰብን ያንን የሚመጥን እንቅስቃሴ ለማድረግ ኃላፊነት ወስደው በጣም ታክቲካል ሆነው ለምንይዛቸው ታክቲኮች ተገዢ በመሆናቸው እጅግ በጣም እናመሰግናቸዋለን ተጫዋቾችን የሚል አስተያየት ሰጥቷል። ከዛ ባለፈ ተጋጣሚው ክለብ ቼልሲም ጥሩ ተፎካካሪ እንደነበረና ነገር ግን እኛ የተሻለን ስለሆነን በድምር ውጤት እንግዲህ ተገቢውን ውጤት አስመዝግበን ወደ ዋንጫው ክብር ለማምራት እድሉን አግኝተናል የሚል አስተያየት ሰጥቷል ማለት ነው። እንደዚሁ ሊያም ሮሰነሪም እንደዚሁ አስተያየት ሰጥቷል። የቼልሲው አዲሱ አሰልጣኝ እኛ አሰልጣኝ ደግሞ በጣም ፈልገን ነበር ወደ ዋንጫው ሽሚያ ለማለፍ፣ ነገር ግን ከኛ የተሻለውና ዕለታዊ ፐርፎርማንሳቸው ጥሩ የነበሩት መድፈኞቹ ድል ነስተውናል በሁለቱም ጨዋታ እንኳን ደስ አላችሁ ማለት ፈልጋለሁ የሚል አስተያየት ሰጥቷል። የቡድኑ እንቅስቃሴ ግን አሁንም ተስፋ ሰጪ መሆኑንና ቼልሲ ከዚህም የተሻለ ነገር ማድረግ እንደሚችል ሀሳባቸውን አስቀምጧል እና ትላንት እንግዲህ በዚህ መልኩ ተጠናቋል። አርሰናል በአራቱም የውድድር መድረኮች እንግዲህ የአራትዮሽ ዋንጫ ክብርን ለማሳካት ጥሩ ጉዞ እያደረገ ነው የሚገኘው። እስካሁን ባለው ሁኔታ ሁሉም ቦታ መሪ ነው ማለት ይቻላል። የሊጉን የደረጃ ሰንጠረዥ ይመራል። ቻምፒየንስ ሊግ እየመራ ነው የሚገኘው። ኤፍኤ ካፕ አራተኛው ዙር ላይ ተቀላቅሏል። በካራባው ካፕ ደግሞ ለፍጻሜ ማለፍ ችሏል እና የአርሰናል ደጋፊዎች አሁን እንግዲህ ቃልና ተግባር እየተገናኘላቸው ወደ ዋንጫው ክብር እያመሩ ነው የሚገኙትና ትላንትና አንደኛውን የዋንጫ ክብር ከሚያደርጋቸው እድሎች መካከል አንደኛውን እጃቸው ላይ አስገብቷል። ቀጣይ እንግዲህ ከማንቸስተር ሲቲ እና የኒውካስል ዩናይትድ አሸናፊ ነው በፍጻሜው ዕለት በዌምብሌይ ስቴዲየም የሚገጥሙት ማለት ነው። ዛሬ እንግዲህ አንድ ደግሞ ሌላኛውን የግማሽ ፍጻሜ ተፋላሚ ወይም ደግሞ የዋንጫውን ተፋላሚ ዛሬ የግማሽ ፍጻሜ የመልስ ጨዋታ ይደረጋል። ኢታድ ስቴዲየም ላይ ነው። የመጀመሪያው ጨዋታ በሴንት ጄምስ ፓርክ ስቴዲየም ተደርጎ በማንቸስተር ሲቲ 2-0 አሸናፊነት መጠናቀቁ የሚታወስ ነውና ኒውካስል ዩናይትዶች የወቅቱ የዚህ መድረክ የዋንጫ ባለክብር እንደሆኑ ይታወቃሉና ይህንን መልስ ጨዋታ የመቀልበስ አቅም እንዳላቸው እየገለጹ ነው የሚገኙት አሰልጣኝ ኤዲያውን ጨምሮ ሁነኛ የኒውካስል ዩናይትድ ተጫዋቾች ማለት ነውና ማክፓይሶቹ ከ70 ዓመታት በኋላ ነበረ ይህንን የመድረክ የዋንጫ ክብር ማሳካት የቻሉት። ዛሬ እንግዲህ ለማንቸስተር ሲቲዎች ከባድ ፈተና ሊሆኑ እንደሚችሉ እየተነገረ ነው የሚገኘው። ማንቸስተር ሲቲዎች ያለፉትን 6 ጨዋታዎች ካለፉት 6 ጨዋታዎች በሁሉም የውድድር አይነቶች ማሸነፍ የቻሉት አንድ ጨዋታ ብቻ ነውና አሰልጣኝ ፔፕ ጋርዲዮላ ምናልባት በውድድር ዓመቱ መጨረሻ ይህ የውድድር መድረክ እንደተጠናቀቀ
ወይም ይህ የውድድር ዓመት እንደተጠናቀቀ ከማንቸስተር ሲቲ ጋራ ከ9 ዓመታት በኋላ ሊለያይ እንደሚችል እየተገለጸ ነው የሚገኘው። እንግዲህ በዚህ ቆይታው ትልልቅ ክብሮችን ማሳካት ችሏል። ዘንድሮ ግን የወጥነት ችግር ከሚነሳባቸው ክለቦች መካከል አንደኛው ሆኗል። በተለይ በሳምንቱ መጨረሻ ቀናት ወደ ሰሜን ለንደን አቅንቶ ቶተንሃም ሆትስፐርስን በገጠመበት እንቅስቃሴ 2-0 በሆነ ውጤት ሲመራ ቆይቶ ውጤቱ ተቀልብሶበት 2-0 በሆነ ውጤት ያጠናቀቀበት እንቅስቃሴ እንግዲህ የማንቸስተር ሲቲ ደጋፊዎችን በመጠኑም ቢሆን በሊጉ ላይ የሊጉን የዋንጫ ክብር ለማሳካት ያላቸውን ተስፋ ገርበብ አድርጎታል። አሁንም ተጠናቋል ባይባልም ማለት ነውና እንግዲህ ዛሬ ምሽት ደግሞ ከሌላው የዋንጫ ወይም ደግሞ የውድድር መድረክ ላለመሰናበት ከባድ ፍልሚያ ያደርጋሉ ተብሎ ነው የሚጠበቀው። በዛሬው እንቅስቃሴ ላይ በሁለቱም ቡድኖች በኩል የቡድን ዜናዎች ይፋ ተደርጓል። በዚህ እንቅስቃሴ ላይ ለሁለቱም ቡድኖች ግልጋሎት የማይሰጡ ጉዳት ላይ የሚገኙ ተጫዋቾች ማለት ነው። በእንግዳው ክለብ በኩል ስንመለከት በኒካስል በኩል ፋቢያን ሼር እንደዚሁም ቲኖ ሌቭራሚንቶ፣ ኤሚል ክራቨዝ የመሳሰሉ ተጫዋቾች ዛሬ በጉዳት ምክንያት ለኒካስል ዩናይትድ ግልጋሎት አይሰጡም። እንደዚሁም የማንቸስተር ሲቲም ተጫዋቾች መጠነኛ ተጫዋቾች ጉዳት ላይ ነው የሚገኙት። ዶኩ በዛሬው ጨዋታ ላይ እንደሚሰለፍ እየተነገረ ነው የሚገኘው። ሮበን ዲያዝ፣ ስቶንስ እንደዚሁ ማቴዮ ኮቫቺች እና ግቫርዲዮልን የመሳሰሉ ተጫዋቾች በጉዳት ምክንያት ከዛሬው ጨዋታ የማንቸስተር ሲቲ ስብስብ ውጪ መሆናቸው ተገልጿል ማለት ነውና ዛሬ ምሽት እንግዲህ 5 ሰዓት ላይ ሌላኛው የካራባው ካፕ የግማሽ ፍጻሜ መልስ ጨዋታ ይከናወናል። ቀደም ሲል እንደገለጽኩላችሁ 2-0 በሆነ ውጤት ዜጎቹ ወይም ሲቲዝኖቹ ማሸነፋቸው የሚታወስ ነው። ይህንን ውጤት ለማስጠበቅ ዛሬ ከባድ ፍልሚያ እንደሚጠበቃቸው እየተነገረ ነው የሚገኘው። የሁለቱ ቡድኖች በደርሶ መልስ ድምር ውጤት አሸናፊ የሚሆነው ክለብ ከአርሰናል ጋራ እንግዲህ መጋቢት 13 በዌምብሌይ ስቴዲየም በግዙፉ ስቴዲየም የፍጻሜ ጨዋታቸውን ያደርጋሉ። የመጀመሪያውም የዋንጫ ክብር ሆኖ ሊመዘገብ ይችላል ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። ትላንት እንግዲህ ከተከናወኑ ጨዋታዎች መካከል አንደኛው የስፔን ኮፓ ዴላሬ የሩብ ፍጻሜ ጨዋታዎች ናቸው። የካታሎኑ ክለብ ባርሴሎና እንደዚሁ ከሜዳው ውጪ አልባሳቴን ገጥሞ ነበር። አልባሳቴ ሪያል ማድሪድን ከውድድር መድረኩ ማሰናበቱ የሚታወስ ነውና አሁን ላይ እንግዲህ ጥሩ አቅም ነበረው። እስካሁን ድረስ የመጣበትም ውጤት ወይም ደግሞ ደረጃ ብዙዎችን ሲያስደንቅ ነበረ። ትላንት ግን ለባርሴሎና እጅ ሰጥቷል። 2-1 በሆነ ውጤት ነው ትላንት ጨዋታው ያጠናቀቀው። የላሚን ያማል አንደኛውን ግብ ለባርሴሎና ሲያስቆጥር ሌላኛውን ደግሞ አራጆ ከ56ኛው ደቂቃ ላይ ባርሴሎና ጎል አስቆጥሯል። ጨዋታው 2-1 በሆነ ውጤት ተጠናቋል ማለት ነው። በዚህም መሰረት ወደ ግማሽ ፍጻሜው ማለፉን ባርሴሎና አረጋግጧል። ዛሬ ምሽትም የሚደረጉ እንደዚሁ የስፔን ኮፓ ዴላሬ የሩብ ፍጻሜ ጨዋታዎች አሉ። ቫሌንሺያ ከአትሌቲክ ቢልባኦ ምሽት 5 ሰዓት ላይ፣ አላቬዝ ከሪያል ሶሴዳድ ጨዋታቸውን ያደርጋሉ። ነገ ደግሞ ሪያል ቤቲስ ከማድሪዱ ክለብ አትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ላይ ይደረጋልና የስፔን ኮፓ ዴላሬን የውድድር መድረክ እንግዲህ 32 ጊዜያት ያህል የዋንጫ ክብሮችን በማሳካት የካታሎናው ክለብ ባርሴሎና በቀዳሚነት ይመራል። አትሌቲክ ቢልባኦ 24 የዋንጫ ክብሮችን አሳክቷል። በዚህ የውድድር መድረክ ላይ ሁለተኛ ደረጃ ላይ ተቀምጧል። ሪያል ማድሪድ ሶስተኛ ደረጃ ላይ ነው የሚገኘው 20 ጊዜ የዋንጫ ክብሮችን በማሳካት። አትሌቲኮ ማድሪድ ደግሞ 10 ጊዜ መድረኩን የዋንጫ ክብር በማንሳት እንደዚሁ አራተኛ ደረጃ ላይ ተቀምጧልና የስፔን ኮፓ ዴላሬ ጨዋታዎች ይህንን ነው የሚመስሉት ማለት ነው። ወሳኝ ምዕራፍ ላይ ደርሷል። በቀጣይ የትኛው ክለብ ይህንን የዋንጫ ክብር ያሳካል የሚለው ነገር የሚጠበቅ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። አብራችሁን ሁኑ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ወደ መጨረሻው መረጃችን ስናልፍ አጫጭር ስፖርታዊ መረጃዎችን ነው ወደ እናንተ የምናደርሰው። ቀደም ሲል በመግቢያችን ላይ ወደ እናንተ ካደረስናቸው ሃይላይቶች መካከል አንደኛው የማርከስ ራሽፎርድ መረጃ ነው። ማርከስ ራሽፎርድ እንግዲህ ኦሪጂኑ ከማንቸስተር ዩናይትድ አካዳሚ ከተገኙ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። የተለያዩ በጊዜ ሂደት እንግዲህ የተለያዩ አሰልጣኞች ማንቸስተር ዩናይትድን ተረክበዋል። በዛ ሂደት ውስጥ እንግዲህ ደርሶ ሮበን አሞሪም እጅ ላይ የወደቀው እንግዲህ ተጫዋች ማርከስ ራሽፎርድ በሮበን አሞሪም እንደማይፈልግ ከተነገረው ጊዜ ጀምሮ እንግዲህ ወደ ሌሎች ክለቦች ማማተሩ የሚታወስ ነውና ወደ አስተን ቪላ ከዛም ባለፈ ደግሞ አሁን ላይ የሚገኝበትን የስፔኑን ክለብ ባርሴሎናን ማስተዋወስ እንችላለን። በባርሴሎና ነው አሁን እየተጫወተ የሚገኘው። አሁን ላይ እያሳየ ያለው ብቃት የዩናይትድን ሰዎች እያማለለ ነው የሚገኘውና የማንቸስተር ዩናይትድ አመራሮች ይህንን ተጫዋች ዳግም በዩናይትድ ማሊያ ማየት ይፈልጋሉና አቅሙም እንዳለው ይገልጻሉ። ነገር ግን ደግሞ ማርከስ ራሽፎርድ ተመልሶ የመምጣት ፍላጎት የለውም ወደ እንግሊዝ የሚሉ መረጃዎች እየወጡ ነው የሚገኘው። እሱም ለጓደኞቹ የሚነግራቸው በዚሁ በካታሎናው ክለብ ባርሴሎና የመቆየት ፍላጎቱ ከፍተኛ መሆኑን ነግሯቸዋል ተብሏልና ምናልባት አሰልጣኝ ማይክል ካሪክ ይህንን ተጫዋች ለመመለስ የሚያደርገው ማግባባት እንዳልተሳካለት እየተነገረ ነው የሚገኘው። በክረምቱ የተጫዋቾች የዝውውር መስኮት ይህ ተጫዋች ወደ ኦልድ ትራፎርድ ስቴዲየም የመምጣት ምንም ፍላጎት እንዳሌለው እየተገለጸ ነው የሚገኘውና በዚያው እስከ 35 ሚሊዮን ዩሮ ድረስ ውሉ ላይ በተቀመጠበት አማራጭ ባርሴሎና ይህን ተጫዋች በቋሚነት የማስፈረም ፍላጎት አለው ተብሏልና ሃንስ ፊሊክም የተጫዋቹን ከያዟቸው እቅዶች መካከል አንደኛው ማርከስ ራሽፎርድ መሆኑ ተነግሯልና ይህ ተጫዋች በዛው በባርሴሎና ቤት ይቆያሉ የሚሉ መረጃዎች በርከት ብለው እየወጡ ነው የሚገኘው። ወደ ሌላኛው መረጃችን ስናልፍ ደግሞ ፈረንሳዊ ኢንተርናሽናል ኒጎሎ ካንቴ እናገኛለን። ኒጎሎ ካንቴ እንግዲህ በሌስተር ሲቲ መነሻውን አድርጎ ከዛ በኋላም እንግዲህ በፈረንሳይ ብሔራዊ ቡድን ተመልክተነዋል። ወደ ሳውዲ ፕሮ ሊግም አቅንቶ እንደዚሁም በቼልሲም ደግሞ የነበረውን ቆይታ እናስታውሳለን። በጣም ታታሪ ተጫዋች ከሚባሉ ተጫዋቾች ክህሎት ካላቸው ወጣት ተጫዋቾች መካከል አንደኛው ነውና አሁን በሳውዲ ፕሮ ሊግ በአሊታድ የዋንጫ ክብርን ማሳካቱን እናስታውሳለን ከዚህ ቀደም። አሁን እንግዲህ ከአሊታድ ጋር ደግሞ በስምምነት ተለያይቶ ወደ ቱርኩ ክለብ ፊነርባቼ መቀላቀሉ ተገልጿል። በሚቀጥሉት እንግዲህ ለሚቀጥሉት 2 ዓመታት በዚያው በቱርክ ሊግ ይቆያል ተብሏል። ለፊነርባቼ ግልጋሎት በመስጠት እስከ 2028 ድረስ የሚያቆየውን የውል ኮንትራትም ስለመፈራረሙ እየተገለጸ ነው የሚገኘው ፈረንሳዊ ኢንተርናሽናል ኒጎሎ ካንቴ ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ ማንቸስተር ሲቲ እንግዲህ በቀጣይ ከአሰልጣኝ ፔፕ ጋርዲዮላ ጋር መለያየቱ እውን እየሆነ ነው። አሁን ላይ በደንብ መረጃዎች እየዘገቡት ይገኛሉ። ከዚህ ቀደምም እንዲህ ሲባል እንደነበረ ይታወሳል። ከዛ በኋላ ደግሞ የ2 ዓመት የውል ኮንትራት በተጨማሪ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ለመቆየት መስማማቱ ያንን ነገር እንዳፈረሰው የሚታወስ ነውና አሁን ላይ እንግዲህ 1 ዓመት ይቀረዋል ተጨማሪ ዓመት። ነገር ግን ደግሞ እነዚህን የአመታቶች የመቆየት ፍላጎት እንደሌለው እየተገለጸ ነው የሚገኘው። በተለያዩ አጋጣሚዎች እንግዲህ ረፍት እንደሚያስፈልገውና ከማንቸስተር ሲቲ ጋር ያለው አብሮ መስራት ቆይታ እንደሚያበቃ በቅርቡ ሲገልጽ ነበርና ከዚህ ጋር ሲያይዙ እንግዲህ የተለያዩ አሰልጣኞችን ለማምጣት ማንቸስተር ሲቲ ሰዎች እያማተሩ ነው የሚገኙት። ከነዚህ አሰልጣኞች መካከል አንደኛው በቅርቡ ከሪያል ማድሪድ ጋር የተለያየው ዣቪ አሎንሶ ነው። ዣቪ አሎንሶ ማንቸስተር ሲቲዎች የማስፈረምና ቀጣይ አሰልጣኛቸው ለማድረግ እንደዚሁ ፍላጎት አላቸው እየተባለ ነው የሚገኘው። የተለያዩ ንግግርም እንደጀመሩ እየተገለጸ ይገኛል። ከዛ ባለፈ ደግሞ የቀድሞ የአርሰናል የአማካኝ ስፍራ ተጫዋች ስፔናዊው የአማካኝ ስፍራ ተጫዋች የነበረው ለባርሴሎና፣ ለቼልሲ እንደዚሁም ለሞናኮ አሁን ደግሞ የሴሪያውን ክለብ ኮሞን እያሰለጠነ የሚገኘው ሴስክ ፋብሪጋዝን የመተካትን ፍላጎት አላቸው ተብሏል። በኮሞ ቤት በጣም ጥሩ ለውጥ እያመጣ ይገኛል። አምና 10ኛ ደረጃን ይዞ አጠናቋል በሴሪያው። ዘንድሮ ደግሞ 6ኛ ደረጃ ላይ ተቀምጧል። ዘንድሮ እንደዚህ በዚሁ አካሄዱ የሚቀጥል ከሆነ ምናልባት ኮሞን ለመጀመሪያ ጊዜ በአውሮፓ የተሳትፎ መድረክ እንደዚሁ ስፍራን ይዞ ሊያጠናቀቅ የሚችልበት እድል እንዳለ እየተገለጸ ነው የሚገኘውና ብዙዎች አጫዋቱን እያደነቁለት ይገኛሉ። ትልቅ ክለብ ደግሞና ትልቅ ጥራት ያላቸውን ተጫዋቾች ቢያገኝ ደግሞ የበለጠ ስራ መስራት እንደሚችል ብዙ አቅም እንዳለው እየተገለጸለት ይገኛል። ቀጣዩ የማንቸስተር ሲቲ አሰልጣኝ ሊሆኑ ይችላሉ ተብሎ ከተያዙ አሰልጣኞች መካከል ወጣቱ አሰልጣኝ ሴስክ ፋብሪጋዝ ይገኝበታል ማለት ነው፣ የማንቸስተር ሲቲን የአሰልጣኝነት መንበር ለመረከብ። ሌላኛው ኤንዞ ማሬስካ ናቸው። ኤንዞ ማሬስካም እንግዲህ በቅርቡ ከቼልሲ ጋር መለያየታቸው የሚታወስ ነው።
እሳቸው በዋናነት ከዚህ ቀደምም ከአሰልጣኝ ፔፕ ጋርዲዮላ ጋር በምክትል አሰልጣኝነት የማንቸስተር ሲቲን ቡድን ሲያሰለጥኑ እንደነበረ የሚታወስ ነውና ከዚህ ጋር ተያይዞ የሲቲን ደጋፊዎች ፍላጎት ያውቃሉ፣ የክለቡንም ታላቅነት ይረዳሉ። በክለብ ውስጥም ቆይታ ስለነበራቸው እንግዳ ሰው አይሆኑም። ስለዚህ እሳቸውንም የማምጣት ፍላጎት አላቸው ተብሏልና እኚህ አሰልጣኝ ምናልባት በቀጣይ ማንቸስተር ሲቲን የሚያሰለጥኑበት እድል እንዳለ እየተገለጸ ነው የሚገኘው። ከሶስቱ እጩ አሰልጣኞች የትኛው አሰልጣኝ ሊሆን ይችላል? ማንቸስተር ሲቲንስ የትኛው አሰልጣኝ ቢይዘው በፔፕ ልክ ወደ ከፍታ ሊያወጣው ይችላል የሚለውን ነገር ሀሳብ ልትሰጡበት ትችላላችሁ፣ የማንቸስተር ሲቲ ደጋፊዎች በተለይ ማለት ነው። ፔፕ በእርግጥ ቢያሸንፍም የትኛውንም ክለብ ደጋፊዎች ቢያሸንፍም በእንግሊዝ ፕሪሚየር ሊግ አያል ቢሆንም የተለያዩ ዋንጫ ክብሮችን ባለፉት 7 ዓመታት 6 የዋንጫ ክብሮችን ማሳካት ችሏል እና በፕሪሚየር ሊጉ በአጠቃላይ ማለት ነው የአውሮፓ ቻምፒየንስ ሊግ የዋንጫ ክብሮችን፣ ኤፍኤ ካፕ፣ ሊግ ካፕ የመሳሰሉትን የዋንጫ ክብሮች የቀረው የለምና ፔፕ በሚያደርጋቸው አጫዋቾች በሚከተለው የአጫዋት ዘይ የተጫዋቾችን አቅም የሚረዳበት እንደገና ጨዋታዎችን የሚያሸንፍበትን መንገድ የተረዱ ገለልተኛ የእግር ኳሱ ቤተሰቦችም የፔፕ ድምቀት የፕሪሚየር ሊጉ ድምቀት እያሉ ነው የሚያነሱትና ምን ልትሉ ትችላላችሁ? ከሲቲ ደጋፊዎችም ውጪ ሌሎች የእግር ኳሱ ቤተሰቦችም የፔፕ ቆይታንና የትኛው አሰልጣኝ ወደ ማንቸስተር ሲቲ ቢመጣ አዋጭ ነው የሚለውን ሀሳብ ልትሰጡበት ትችላላችሁ። ሌሎች የመጨረሻ መረጃችን የሚሆነው የአርሰናልን መረጃ ወደ እናንተ እናደርስ። እንግዲህ ትላንትና አርሰናል ቼልሲን በደርሶ መልስ ድምር ውጤት በእንግሊዝ ሊግ ካፕ የግማሽ ፍጻሜ አሸንፎ በሚያሸንፍበት ሰዓት ላይ የተለያዩ ቁጥራዊ ሁነቶች እንደዚሁ ተመዝግበዋል። እንግዲህ አሰልጣኝ ሚካኤል አርቴታ አሁን ባለው አካሄድ አሁን እያስመዘገበ ባለው ውጤት ብዙ አድናቆቶች እየተቸሩት ነው የሚገኘው። ቼልሲን እና ኦልቨርሃምፕተን ወንደረስን ያገናኘ አንድ መረጃ ተመልክቼ ነው 9 ጊዜ በማሸነፍ ወይም ደግሞ በአሰልጣኝ ሚካኤል አርቴታ ሽንፈት የደረሰባቸው ዋነኞቹ ቡድኖች ሆነዋል። ከትላንት ምሽቱ የአርሰናል ድል በኋላ ማለት ነው በቼልሲ ላይ 9 ድሎችን ማስመዝገብ የቻለው አሰልጣኝ ሚካኤል አርቴታ ነው በስካሁኑ የአርሰናል የ6 ዓመት ቆይታ ማለት ነው። ኦልቨርሃምፕተን ወንደረስንም ተመሳሳይ 9 ጊዜ ማሸነፍ ችሏልና እነዚህ ቁጥሮች ስለተገናኙና የተለያዩ አድናቆቶችም እየተቸሩ ስለሆነ ነው ይህን መረጃ ያነሳ ነው። ሌላኛው ግን አሁን ነው እንግዲህ ቀናት በፊት የጥር የተጫዋቾች የዝውውር መስኮት የተጠናቀቀው። በዚህ በጥር የተጫዋቾች የዝውውር መስኮት ላይ በተለይ የማብቂያው ሰሞን አንድ ተጫዋች ከአርሰናል ጋር ስሙ በስፋት ሲያያዝ ነበረ። የፊት መስመር አጥቂው አርጀንቲናዊ ኢንተርናሽናል እንደዚሁ ጁሊያን አልቫሬዝ ማለት ነው። በእንግሊዝ ፕሪሚየር ሊግ ከዚህ ቀደም በማንቸስተር ሲቲ ማሊያ ውጤታማ መሆኑ የሚታወስ ነውና ይህንን ተጫዋች የማምጣት ፍላጎት ነበራቸው ተብሏል አርሰናሎች። ነገር ግን በስተመጨረሻ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ለማምጣት ይህንን ዝውውር ሽፍት እንዳደረጉት እየተገለጸ ነው የሚገኘው። በክረምቱ የተጫዋቾች የዝውውር መስኮት አርሰናል ወይም ደግሞ የአርሰናል ስፖርቲንግ ዳይሬክተር ራዳር ውስጥ ከሚገኙ የፊት መስመር አጥቂዎች መካከል አንደኛው ጁሊያን አልቫሬዝ ነው ተብሏል። ይህንን ተጫዋች ለማምጣት ቅድመ ሁኔታ አለው ተብሏል። አትሌቲኮ ማድሪድ ገንዘብ ከማግኘት ባለፈ የተለያዩ ተተኪ ተጫዋቾችን ደግሞ በቅናሽ ዋጋ እንደዚሁ የዝውውሩ አካል እንዲሆንላቸው ይፈልጋሉ ተብሏል። የዲያጎ ሲሞኒ ምርጫ ከሆኑት ተጫዋቾች መካከል አንደኛው ገብርኤል ኢየሱስ ነው፣ ሌላኛው ትሮሳርድ ነው እየተባለ እየተገለጸ ይገኛልና እነዚህን ሁለት ተጫዋቾች በዚህ ዝውውር አካል ተደርገው አትሌቲኮ ማድሪድ እንዲህ ሁኔታ እንዲፈጸምላቸው ፍላጎት እንዳላቸው እየተገለጸ ነው የሚገኘው። እንግዲህ ጊዜው እየተጠጋ በክረምቱ የተጫዋቾች የዝውውር መስኮት የምንመለከተው ይሆናል። ከወዲሁ ግን የአርሰናል ሰዎች ይህንን እንቅስቃሴ ይህንን ጭምጭምታዎች እውን በማድረግና ተግባራዊ ለማድረግ ውስጡን ስራዎች እየሰሩ እንዳሉ ከወዲሁ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። የዛሬውን መረጃ ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያዎቻችን ደግሞ ጋሻው ዳኛውና ብሩክ ጌታቸው ከኛ ጋር ቆይታ አድርገዋል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ቀን ይሁንላችሁ።